ይበላልጥ የምንለው ይሄው ከሰለፎች የመጣውን ይዘን ነው ማለት ነው። ይህን ደግሞ ማድረግ የምንችለው አቅም ያለው ሰው ነው። የትኛውም ሰው ተነስቶ ሳይሆን ያኒ አቅም ያለው ሰው ነው ይሄን ሊያደርገው የሚችለው ማለት ነው። ነቢያችን አለይሂ ሰላም ምን ብለዋል? መን ረአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲሂ ፈኢን ለም የስተጢዕ ፈቢሊሳኒሂ ፈኢን ለም የስተጢዕ ፈቢቀልቢሂ እንዳሉት ማለት ነው። የቻለ በእጅ አስቀመጥ ሙንከረን ካልቻለ በምላስ ነው ዳዕዋ በማድረግ እኛ ለምሳሌ ስልጣን የለንም። ይህ ነገር ስህተት ነው ይስተካከል። በመጀመሪያ አቅም ባለንና በምንችለው ነገር ላይ ነው የምንታዘዘው ለሚለው ንግግር አው አንተማ ምን አቅም አለ? ድሮስ እንዳንተ አይነቱ ምን አቅም አለው? እኛ ግን እየጠየቅን ያለነው ኢብኑ ተይሚያህ ረሂመሁላህ እያለ ቀብሩን የሚዘይር ወሃቢያን በአጠቃላይ ነው ማለት ቀብር ከፍ ብሎ የተገነባ በአጠቃላይ ለብቻው የተቀበረ በሙሉ የብቻ ቀብሩ መፍረስ አለበት የምትሉ ከሆነ ከሸይኻችሁ ከኢብኑ ተይሚያ ጀምሩ የምንለው አንተን ብቻ ሳይሆን ወሃቢያዎችን በጠቅላላ ነው ማለት ነው። ሁለተኛ በዚህ ቪዲዮ ላይ ከተናገርከው ንግግር መካከል አማርኛ በጎግል ለምን ተረጎምክ የሚል አይነት ንግግር ስትናገር ነበር። ከመሰረቱ የጎግል ደረሶች የጎግል ተማሪዎች እናንተ መሆናችሁን እንዳትረሳ ማለት ነው። ነገር ግን በአማርኛ የተረጎሙላችሁ ለምንድን ነው የሚለውን መረዳት ከፈለክ ደግሞ ምን ይላሉ መሰለህ አንተ ዓሊም ማለት ነው إذا كان نوركم هذا فكيف ظلامكم ኑራችሁ ብርሃናችሁ እንደዚህ ከሆነ ጨለማችሁ ظلاماችሁ እንዴት ሊሆን ነው አሉ ይባላል። ማለት በጣም ጥቁር የሆነ ጨለማ የሆነ የሚያስፈራ የሆነ ሰውን አዩና ይህ ማን ነው ብለው ሲጠይቋቸው ይሄማ ኑሩ ነው አሏቸው። ኑራችሁ ኑር ማለት እንግዲህ ብርሃን ማለት ነው። ኑራችሁ ይህ ከሆነ ጨለማችሁ እንዴት ሊሆን ነው አሉ ይባላል። እና አንተ መምህራቸው አስተማሪያቸው በዚህ ልክ የዘቀጥክ የመረዳት ችግር እንደዚህ የወረደ ከሆነ ተማሪዎች ደግሞ ምን ሊሆኑ እንደሚችሉ መረዳት ስለማይቸግር በአማርኛ የተረጎሙልህ ለዛ ነው ማለት ነው። ሌላው ደግሞ ውይይት ብለሃል። ያው አንተ ማነህ? የት ነህ? ምንድነህ? ቪዲዮ ሰርተህ በየት ነው የምትለቀው የሚለውን አናውቅም። ብቻ ከተማሪዎች መካከል ቪዲዮህን የሚልኩልን ስላሉ ትመልሳለህ ብለን መልስ የምንሰጥህ ለዚያ ነው ማለት ነው። ውይይት የምትፈልግ ከሆነ እንደው እንዳንተ የወረደ የዘቀጠ ሰው ጋር ኡስታዛችን ኡስታዝ ሰዒድ ካንተ ጋር አይወያዩም ማለት አትመጥናቸውም። እኛ ተማሪዎቻቸው አለንልህ ማለት ነው። ውይይት የምትፈልግ ከሆነ እሁድ ብለሃል። እሁድ ማታ መርከዙል መሻሪዕ 4 ሰዓት ተኩል ላይ እንጠብቀሃለን ማለት ነው። የምትወያይ ከሆነ እኔ እጠብቀሃለሁኝ። አንቺ ጋር አልወያይም የምትል ከሆነ ደግሞ ጀግና የሆኑ ወንድ ተማሪዎችም አሏቸው ማለት ነው። ወንድ ደረሶች አሏቸው። ከሳቸው ጋር ትወያያለህ የፈለከውን ርዕስ መርጠህ ማለት ነው። እሳቸው ደግሞ ቁጭ ብለው ያደምጡሃል ማለት ነው። ሌላኛው ኢብኑ ከሲር አልቢዳያ ወኒሃያ በተባለ ኪታቡ ላይ ኢብኑ ተይሚያህ በሞተ ጊዜ መቃብር ቦታው ላይ የተገኙ የሆኑ ሰዎች ማለትም ወሃቢያዎች ማለት ነው ኢብኑ ተይሚያህ የታጠበበትን የጀናዛውን ውሃ በመጠጣት ተበረክ አድርገዋል። እሱ የተኛበት የሆነውን ሐልጋውንም እንደዚሁ ጥምጣማቸውን ፎጣቸውን በማድረግ ተበሩክ አድርገዋል። ይሄንን ያደረጉት ናቸው ወሃቢያዎች ናቸው። ሙስሊሞች ይሄንን ሲያደርጉት ለምንድን ነው የሚከለክሉት? ይሄንን ያስተላለፉት ደግሞ ኢብኑ ከሲር ናቸው የሚል ነበረ ኡስታዝ የሰጡ መልስ ማለት ነው። አንተ ምን አልክ? ኢብኑ ከሲር ይሄንን ያስተላለፈው እኮ በተቃውሞ መልኩ ነው እንጂ ይሄንን በማወደስ አይደለም ማለት ያው ነቅድ የሚለውን ባንተ አተረጓጎም ማወደስ የሚለውን ተረድተህ ማለት ነው። እና ኢብኑ ከሲር ይሄንን ንግግር የተቃወሙበት የሆነው ምን ኪታባቸው ላይ ነው ምን ቦታ ነው የሚለውን አሳየን ማለት ነው።